ዛሬ ልነግራችሁ የመጣሁት ታሪክ የአንድ ነጋዴ ልጅ ታሪክ ነው። ይህ ነጋዴ ከጠንቋያ የሰማው አስደንጋጭ ትንቢት ሕይወቱን በሙሉ የለወጠበት ታሪክ ነው። ጠንቋያ ለነጋዴው ሚስትህ ሴት ልጅ ትወልዳለች፣ ያቺ ሴት ልጅ ደግሞ የወንድሟ ሞት ምክንያት ትሆናለች ስትለው አባቱ ወዲያውኑ ለልጁ ናዒም አንድ አስደንጋጭ ትዕዛዝ ይሰጠዋል። እህትህን ግደላት ብሎም ያዘዋል። ታዲያ ናዒም የአባቱን ትዕዛዝ ይፈጽማል ወይስ እህቱን ከሞት ያድናታል? እስከ መጨረሻው ድረስ አብራችሁን ቆዩና እውነቱን ተመልከቱ። ከብዙ ዓመታት በፊት አንድ ትንሽ ቤተሰብ ነበር። ነጋዴው፣ ሚስቱና ናዒም የተባለ አንድያ ልጃቸው። አላህ ይህን ልጅ የሰጣቸው ትዳር መስርተው ብዙ ዓመታት ካሳለፉ በኋላ ነበር። ይህ ነጋዴም በጥንቆላ የሚያምንና ዘውትር ወደ ጠንቋዮች የሚሄድ ሰው ነበር። አንድ ቀን ለንግድ ጉዞ ለመውጣት ወሰነ። እንደ ልማዱም በሌለበት ጊዜ ምን እንደሚገጥመው ለማወቅ የእጅ መዳፍ ወደምትመለከት አንዲት ጂፕሲ ጠንቋይ ዘንድ ሄደ። እጁን ተመልክታም እንዲህ አለችው፣ ሚስትህ ሴት ልጅ ትወልዳለች፣ እሷም ለወንድሟ ሞት ምክንያት ትሆናለች። ሰውየው በዚህ ንግግር ክፉኛ ደነገጠ። ሚስቱ ነፍሰ ጡር ነበረች። ሴት ልጅ ከወለደች ለአንድያ ልጁ ሕይወት ሰጋ። ሚስቱ እርሱ ሳይጓዝ በፊት ብትወልድና ሴት ከሆነች ገና በሕፃንነቷ ሊያስወግዳትም ተመኘ። ነገር ግን ልደቱ ዘገየ። እርሱም ከንግድ ተጓዦች ጋር የሚሄድበት ጊዜ ደረሰ። በዚህን ጊዜም ልጁን ጠርቶ እንዲህ አለው፣ አብረኸኝ ነበርክ፣ ጠንቋያ ያለችውንም ሰምተሃል። አሁን ላይ ለንግድ እሄዳለሁ። እናትህ ሴት ልጅ ከወለደች በሕይወት እንዳታቆያት፣ ለቤተሰባችን ጥፋት ትመጣለችና ትዕዛዜን አታቃል። ያቺ ጠንቋይ ፈጽሞ ውሸት አታውቅም፣ የምትናገረውም ሁሉ እውነት ነው። አባትየው ሲናገር ልጁ በትኩረት ያደምጥ ነበር። ንግግሩን ሲጨርስም አባቱ ያልኩህን ሰማህ ሲል ጠየቀው። ልጁም አዎ ሰምቻለሁ፣ ትዕዛዝህን እፈጽማለሁ፣ ካንተ ቃል አልወጣም ሲል መለሰ። ነጋዴውም ልጁ ትዕዛዙን እንደሚፈጽም እርግጠኛ ሆኖ ጉዞውን ቀጠለ። ሚስቱ በወለደች ጊዜ የጠንቋያ ንግግር እውነት ሆነ። የተወለደችው ሕፃን እንደ ጨረቃ የምታበራ ቆንጆ ሴት ነበረች። እናቷም ስሟን ሌይላ አለቻት። ልጁ ሕፃኗን ወደዳት። በልቡም እንዲህ አለ፣ ገና ትንሽ ናት፣ በሷ ምክንያት እናቴን ማሳዘንም አልፈልግም፣ እስክታድግ ጥቂት እታገሳለሁ። በዚህ ሁኔታ ሕፃኗን ለመግደል የነበረውን እቅድ ሁል ጊዜ ያራዝመው ነበር። ቀናት እያለፉ ሲሄዱ በእሷ መኖር እየተላመደ መጣና በሕይወት እንድትቆይ ወሰነ። አባቴ ሲመለስ ቢያያት ምናልባት ሐሳቡን ይለውጥ ይሆናል ብሎም አሰበ። ልጅቷ በጣም ደግና ተወዳጅ ነበረች። አባቴ እንድትሞት አጥብቆ ከጠየቀ እንኳን ለማንም ስጋት እንደማትሆን አሳምነዋለሁ ብሎ ለራሱ ቃል ገባ። ታናሽ እህቱ እያደገች ስትሄድ የናዒም ፍቅርና ቁርኝት እየጨመረ መጣ። 1 ዓመት ከመንፈቅ አለፈ። የነጋዴውም የመመለሻ ጊዜ ደረሰ። ናዒም አባቱ ታናሽ እህቱን ሊገላት ይችላል ብሎ ስለሰጋ ከጎረቤታቸው ጋር አንድ ስምምነት አደረገ። ጎረቤቱ ልጅቷን እንደገዛ ልጁ አድርጎ እንዲያሳድጋት፣ ናዒም ደግሞ የጎረቤቱ ወንድ ልጅ ለአባቱ እንደ ታናሽ ወንድሙ አድርጎ እንዲያስተዋውቀው ተስማሙ። ጎረቤቱም የነጋዴውን ክፉ ሐሳብ ካወቀ በኋላ በሐሳቡ ተስማማ። አባትየው ከጉዞ ሲመለስ ናዒም በደስታ ተቀብሎ የጎረቤቱን ልጅ እንደ ወንድሙ አድርጎ አቀረበለት። ሌይላ ዘውትር ወደ ቤታቸው እየመጣች ከእናቷ ጋር ትቀመጥ ነበር። አባትየው ግን ምንም አላስተዋልም። ነገር ግን ከዓመታት በኋላ ልጅቷ መናገር ስትጀምር እውነቱ መውጣት ጀመረ። ልጅቷ የነጋዴውን ሚስት እናቴ ብላ ስትጠራት አባትየው ነገሩ ገባው። ሴራውም ተጋለጠ። አባትየው ልጁ ትዕዛዙን ባለማክበሩ ክፉኛ ተቆጣ። እሷን ሳታስወግድ በመግደል ወይም በሕይወት በመቅበር ወደዚህ ቤት ድርሽ እንዳትል ሲል ናዒምን አባረረው። ናዒም ግራ ተጋባ። ከአባቱ ትዕዛዝ ወደሚያመልጥበት መንገድ አልታየውም። ሆኖም እህቱን በቀጥታ ከመግደል ይልቅ በሕይወት መቅበሩ ለልቡ የሚቀል መሰለው። መቆፈሪያውን ይዞ ፈረሱ ላይ ወጣ። እህቱንም ከኋላው አስቀምጦ ወደ በረሃው ርቆ ተጓዘ። ከደረሰም በኋላ ፈረሱን አቁሞ እህቱን የሚቀብርበትን ጉድጓድ መቆፈር ጀመረ። እሷም ወንድሟ ሲቆፍር ስታይ ጨዋታ መስሏት አፈር በማውጣትና ድንጋይ በመሰብሰብ ትረዳው ጀመር።
ነዒም ልቡ በሐዘን እየተሰበረ በዝምታ ይመለከታት ነበር። ጉድጓዱ የእሷን ያህል ሲሆን እስኪ ግቢበት አላት። እሷም እንደ ጨዋታ ቆጥረው በደስታ ዘላ ገባች። ነዒም በሰበሰበው ድንጋይ በላዩ ላይ ጉልላት መስራት ጀመረ። ልጅቷ እየሳቀች ከጭንቅላቷ በላይ የሚሰራውን ቤት ታደንቅ ነበር። እንዲሁም ክፍተቶችን እያሳየችው እዚህ ጋር ድፈነው ትለው ነበር። ነዒም በአድናቆት እያያት እስኪጨርስ ድረስ ቀዳዳዎቹ ሁሉ ዘጋ። እሷ ግን የወንድሟን እውነተኛ ሐሳብ ሳታውቅ በጨዋታ ተመስጣ ነበር። ልጅቷ ራሷን ሙሉ በሙሉ በጨለማ ውስጥ ስታገኘው ግን መፍራትና ማልቀስ ጀመረች። ወንድሜ ሆይ በጣም ፈራሁ፣ እባክህን አውጣኝ እያለችም ተማጸነችው። ነዒም ለጥቂት ጊዜ አመነታ። እዛው ትቷት ትሙት ወይስ ነፃ አውጥቶ የሚመጣበትን ዕጣ ፈንታ ይቀበል? ብዙም አልቆየም። የታናሽ እህቱ የሞት ዕዳ በህሊናው ላይ ተጭኖት እንዴት ሊኖር ይችላል? መቆፈሪያውን አንስቶ የሰራውን ጉልላት አፈረሰው፣ እህቱንም አወጣት። እሷም እያለቀሰች እቅፍ አደረገችው። እርሱም ወደ ትክክለኛው መንገድ ስለመራው አላህን አመሰገነ። ከዚያም ፈረሱን እየጋለበ ተራሮችንና ሸለቆችን አቋረጠ። ወደ አባቱ ቢመለስ ምን እንደሚጠብቀው ቢያውቅም ከራሱ ይልቅ ለእህቱ ደህንነት ይጨነቅ ነበር። ለራሱም እንዲህ አለ፣ ይህ ሁሉ በጠንቋዮችና በአታላዮች የማመን ውጤት ነው። ጉዞአቸውን ሲቀጥሉ ነዒም ሁለት ትናንሽ ቡችላዎችን አግኝቶ ይዟቸው ሄደ። እዚያ አካባቢ ትንሽ ንጹህ ሐይቅ ነበር። እህትና ወንድም ለመጠጣትና ለማረፍ ከፈረሳቸው ወረዱ። ነዒም ቦታውን ወደደው። ከሰው እይታ የተሰወረ በዛፎችና በአትክልቶች የተሞላ ነበር። ከሸምበቆ ቀስትና አላባሽ ሰርቶ ማደን ጀመረ። ከቆይታ በኋላ አጋዘን አድኖ መጣ። ቆዳውን ገፎም ጠበሰው። ቀናት አለፉ። ነዒም ከወንዙ ዳርቻ ከሚበቅለው ሸምበቆ ጎጆ ቀለሰ። እሱና እህቱም ምንም ሳይረብሻቸው በበረሃው ኑሮ ተላመዱ። ነዒም አልፎ አልፎ በሚስጥር ወደ መንደሩ ገበያ እየወረደ ያደናቸውን እንስሳት ቆዳ ይሸጣል። ለጎጆ የሚያስፈልጉ ልብሶችና ቁሳቁሶችንም ይገዛ ነበር። በሌለበት ጊዜ ለማንም እንዳትከፍትና ለማንኛውም እንግዳ እንዳታወራ እህቱን ያስጠነቅቃት ነበር። አባታችን በእርግጠኝነት እየፈለገን ነው፣ ማንም ሰው ካየን ያለንበትን ቦታ ሊጠቁም ይችላል ይላትም ነበር። ሌይላም ከቤት እንደማትወጣና ለማንም በሩን እንደማትከፍት ቃል ገባች። በየቀኑ ጠዋት ልጁ ፈረሱን ይጭናል። አብረውት ያደጉትና ከጎኑ የማይለዩትን ሁለት ውሾች ያስከትሎም ለአደን ይወጣል። የሚመለሰውም ከሰዓት በኋላ ነበር። ውሾቹም አደን ላይ አውሬ በመከታተል ይረዱት ነበር። ነዒምና እህቱ ሌይላ በዚህ ሁኔታ ለዓመታት ኖሩ። ከጎጆው ይልቅ ጠንካራ የድንጋይ ቤት ሰራ። ለክረምት ቅዝቃዜ የሚሆን የእሳት ምድጃም አበጀ። ያቺ በ5 ዓመቷ ወደ በረሃ የወጣችዋ ትንሽ ልጅ አሁን የወርቅ ቀለም ያለው ፀጉር ያላትና ውበቷ የሚያስደንቅ ወጣት ሆናለች። አንድ ምሽት ተኝተው ሳለ ውሾቹ በከፍተኛ ድምፅ ሲጮሁ ሌይላ ሰማች። ተነስታ በበሩ ስንጥቅ ስትመለከት ተኩላዎች ፈረሱን ለማጥቃት ሲሞክሩ፣ ውሾቹ ደግሞ ለመከላከል ሲታገሉ አየች። ወዲያውኑ ወንድሟን ቀሰቀሰችው። ነዒም ሲመለከት ተኩላዎቹ የታሰረውን ፈረስ የሚጠብቁትን ውሾች ሊያሸንፏቸው እንደሆነ ተረዳ። በፍጥነት ሰይፉን ይዞ ለመከላከል ወደ ውጪም ወጣ። እህቱ ለሕይወቱ በመስጋት ልታስቆመው ሞከረች፣ እርሱ ግን አልሰማትም። ተኩላዎቹን በሰይፍ መታገልም ጀመረ። ውሾቹም ረዱት። አንዳንዶቹ ተኩላዎች ሸሹ። ነገር ግን አንዱ ተኩላ በኃይል ተራምዶ ነዒምን መሬት ላይ ዘረረው። ሊገድለውም ምንም አልቀረውም ነበር። ውሾቹ ሌሎች ተኩላዎችን እያሳደዱ ርቀው ሄደው ነበር። ይህንን ያየችው ሌይላ በፍጥነት ቀስቱን አንስታ ተኩላው ላይ ተኮሰች። ተኩላውም ወዲያውኑ ሞቶ ወደቀ። ነዒም እህቱ ባደረገችው ነገር ማመን አቃተው። ቆሞ በአድናቆት እያያት ሕይወቴን አተረፍሽው አላት። እሷም ወደሱ ተጠግታ አቀፈችውና ለአንተ ነፍሴን እሰጣለሁ፣ ካንተ ውጪ ማን አለኝ አለችው። ተኩላዎቹ ከሸሹ በኋላ ውሾቹም ተመለሱ። ነዒም ወደ እንቅልፉ ተመለሰ። ነገር ግን ሐሳቡ ተረበሸ። ለራሱም እንዲህ አለ፣ ወደ አባቴ ተመልሼ የጠንቋዩን ውሸትና ድንቁርና ልረጋግጥለት ፈልጋለሁ። እኔ እነሆ በሕይወት አለሁ፣ እህቴም ከሞት አዳነችኝ። ነገር ግን የአባቴ ጭንቅላት በቅዠት የተሞላ ስለሆነ አያምነኝም። በማለዳው ሌይላ ወንድሟን ልብስ ለማጠብና ለመታጠብ ወደ ሐይቁ መሄድ ፈልጋለሁ አለችው። እርሱም ብዙም አትቆይ፣ እዚህ ጠብቅሻለሁ፣
ማንም እንዳያይሽ ተጠንቀቂ አላት። እሷም እሺ አልቆይም ብላ መለሰች። ሌይላ ሐይቁ ዳር ልብስ እያጠበች ሳለ በአቅራቢያው ለአደን ሲያልፍ የነበረ አንድ ልዑል ከነ አጃቢዎቹ ተመለከታት። ልዑሉ ወደ እሷ ሲቃረብ በውበቷና በወርቃማ ጸጉሯ ተደነቀ። ሌይላ ወደ እሷ እየመጣ መሆኑን ስታይ ልብሶቿን ሰብስባ በፍጥነት ወደ ቤቷ ሮጠች። ወንድሟ ይቆጣኛል ወይም ዳግመኛ እንዳልወጣ ይከለክለኛል ብላ በመስጋት የሆነውን ነገር አልነገረችውም። ልዑሉ ወደ ቤተ መንግስቱ ሲመለስ አሮጊቷን የቤተ መንግስት አገልጋይ አስጠርቶ ስለ ልጅቷ ውበት ነገራት። ማን እንደሆነችና ለምን እንዲህ ባለ ቦታ ብቻዋን እንደምትኖርም እንድታጣራ አዘዛት። አሮጊቷም እሺ ጌታዬ እሄዳለሁ፣ ሁሉንም አጣርቼ እመጣለሁ አለች። በማግስቱ አሮጊቷ ወደ ሌይላ ቤት ሄዳ በሩን በበትራ አንኳኳች። ልጅቷም ማንም ሰው በራቸው አንኳኩቶ ስለማያቅ ተገረመች። አሮጊቷም መንገደኛ ነኝ፣ ተርቤያለሁ፣ የምቀምሰው ጥቂት ምግብ ስጡኝ ብላ ተጣራች። ሌይላ ከበሩ ጀርባ ሆና አላህ ይስጥልኝ፣ ለምጽዋት የምንሰጠው ምንም ነገር የለንም ብላ መለሰች። አሮጊቷ ግን አልተመለሰችም። ይልቁንም እንደታመመችና እንደደከመች ሆና ድምጿን አውጥታ ማልቀስና መማፀን ጀመረች። ሌይላ ይህንን ስትሰማ ልቧ ታወከ፣ ጥንካሬዋም ላላ። በሩን ስትከፍትም የተቀደደ ልብስ የለበሰች ግን ፊቷ ገር የሆነ አሮጊት አየች። ሌይላ ምግብ አመጣችላት። አሮጊቷም እየበላች ልጅቷን መመረቅና ማመስገን ጀመረች። ቀጥላም አሮጊቷ እንዲህ ስትል ጠየቀች፣ ለምን በዚህ ቦታ ብቻሽን ትኖሪያለሽ? ሌይላም ብቻዬን አይደለሁም፣ ወንድሜ አብሮኛል፣ ግን ለአደን ወጥቷል ብላ መለሰች። አሮጊቷ በብልሃት ወሬ እያሳሳበች ሌይላ እንድታምናት አደረገቻት። ልጅቷ ሙሉ ታሪኳን ነገረቻት። ከዚያም አሮጊቷ ትላንት ልዑሉን አይተሽው ነበር አለቻት። ሌይላ ደንግጣ ማን ነገረሽ ስትል ጠየቀች። አሮጊቷም እየሳቀች እርሱ እኮ ነው የላከኝ፣ በአንቺ ተደንቋል፣ ሊያይሽም ይፈልጋል አለች። ሌይላ ግን ካንቺ ጋር አልሄድም፣ ወንድሜ በሩን መክፈቴን እንኳን ቢሰማ ይቆጣኛል ስትል እምቢ አለች። አሮጊቷም ሕይወትሽን ሙሉ በዚህ ቦታ ልትኖሪ ነው? አንቺ እኮ ቆንጆ ልጅ ነሽ፣ ይህ ትልቅ ዕድል ነው፣ እንዳታባክኚው። ቤተ መንግስት ውስጥ እንደ ልዕልት ትኖሪያለሽ አለቻት። ሌይላ አሁንም እምቢ አለች። አሮጊቷ ተቆጥታ ወደ ቤተ መንግስት ተመለሰችና ለልዑሉ ሁሉንም ነገር የሌይላንም ታሪክ ጨምራ ነገረችው። ልዑሉ ተገርሞ ነገ ጠዋት ራሴ ሂጄ አመጣታለሁ፣ እዚህ ቤተ መንግስት ውስጥ መኖር አለባት አለ። በማግስቱ ጠዋት ልዑሉ ከጠባቂዎቹ ጋር ወደ ልጅቷ ቤት ሄደ። ወንድሟ ቤት አልነበረም። ልዑሉ በሩን አንኳኳ። ሌይላም በሩን ከፍታ አይኖቿን ወደ መሬት ዘቀዘቀች። ልዑሉም ወንድምሽ የታለ ሲል ጠየቃት። እሷም ለአደን ወጥቷል ስትል መለሰች። ልዑሉ ቀጠለና ከኔ ጋር ነይ፣ ቤተ መንግስት ውስጥ ትኖሪያለሽ፣ ታሪክሽን ሰምቻለሁ፣ ከእንግዲህ እዚህ አንድም ቀን እንድትቆይ አልፈቅድም፣ እዚያ ደህንነትሽ የተጠበቀ ይሆናል አላት። እሷ ግን ለወንድሜ ሳልነግረው ከሄድክ ይቆጣኛል ስትል መለሰች። ልዑሉም አይዞሽ አትፍሪ፣ እርሱ ሲመጣ ራሴ ወደ ቤተ መንግስት አስመጥቼ ነግረዋለሁ አላት። በብዙ ማባበል ከተስማማች በኋላ አብራው ወደ ቤተ መንግስት ሄደች። ልዑሉም አገልጋዮቹ ምርጥ ልብሶችን እንዲያመጡላትና በውድ ጌጣጌጦች እንዲያጌጧ ታዘዘ። ከእንግዲህ የምትኖሪው በቤተ መንግስት ስለሆነ የምታፍሪበት ምንም ነገር ሊኖር አይገባም። ወንድሟ ከአደን ሲመለስ እህቱን አጣት። ፍርሃትና ጭንቀትም ወረረው። መሬት ላይ የፈረስ ኮቴዎችን ተመለከተ። ፈረሱንና ውሾቹን ይዞ እስከ ቤተ መንግስት ድረስ ተከተላቸው። ሊገባ ቢሞክርም ጠባቂዎቹ ከለከሉት። ምን ማድረግ እንዳለበት ግራ ገብቶት በሐዘን ተቀመጠ። ጠባቂዎቹ እህቴን ወስደውብኝ ይሁን ወይንስ ለቤተ መንግስት እንደ ባሪያ ሽጠዋት ይሆናል እያለ አሰበ። በሐሳብ ዝሎም ወደ አባቴ ተመልሼ ሁሉንም ነገር ነግሯለሁ፣ የሚሆነው ቢሆን ይሻላል አለ። ነዒም ወደ አባቱ ቤት ሄደ። አድጎና መልኩ ተቀይሮ ጎልማሳ ሆኗል። አባቱ ሲያየው እነዚህን ሁሉ ዓመታት የት ነበርክ ነዒም? ሞታሃል ብዬ እስክደመድም ድረስ ፈለኩ። እህትህስ የት አለች? እንዳዘዝኩ ገደልካት ሲል ጠየቀው። ነዒም የሆነውን ሁሉ ለአባቱ ነገረው። እህቱም ከቤታቸው ተወስዳ ወደ ቤተ መንግስት እንደገባች አስረዳው። ወደ ቤተ መንግስት መሄድ አለብን አለው። አባትየው ግን ፈቃደኛ አልሆነም። እየጮኸም እንዲህ አለ፣ እንድትገድላት አዝዤህ ነበር፣ አንተ ግን ትዕዛዜን አላከበርክም። ይህች ልጅ ጥፋትን እንጂ ሌላን አታመጣም። ከዓይኔ ጥፋ፣ ወደ መጣህበት ተመለስ፣ ዳግመኛ እዚህ ቤት እንዳላይህ።
ነዒም ክፉኛ አለቀሰ። ከአባቱ እንዲህ ያለ ምላሽ አልጠበቀም ነበር። ልቡ እንደ ድንጋይ ደነደነ። እናቱም ልጆቿን በማጣቷ የተነሳ በሐዘን ታማ እንደነበር አወቀ። ነዒም ምን ማድረግ እንዳለበት ግራ ገብቶት ከቤት ወጣ። ወደ ቤተ መንግስቱ ሄዶ ስለ እህቱ አንዳች ነገር ለመስማት በውጪ ተቀመጠ። ጥቂት ቆይታም ሌይላ በመስኮት ስትመለከት ወንድሟን አየችው። ስትጠብቀው ነበር። በፍጥነት ወደ ልዑሉ ሄዳ ወንድሟ በውጪ ተቀምጦ እንደሆነ ነገረችው። ልዑሉም ጠባቂ ልኮ አስገባው። ነዒም ሲገባ እህቱን በጥሩ ሁኔታ ላይ ሆና ምርጥ ልብስ ለብሳና በአገልጋዮች ተከባ አያት። ፊቱን በደስታ አበራ። ምን ያህል እንደተቀየረች እያየም አቀፋት። እሷ አጽናናችው። ወንድሜ ሆይ አትዘን ወይም አትቆጣ፣ እዚህ ደህንነቴ የተጠበቀ ነው። አንተ እኔን ለመጠበቅ ሕይወትህን መስዋዕት አድርገሃል። ይህ ልዑልም ከምንኖርበት ስጋት ሊያድነን በትክክለኛው ጊዜ መጣ። ሕይወቴን ሙሉ በፍርሃትና ከአንድ ቦታ ወደ ሌላ ቦታ በመሸሽ መኖር አልችልም አለችው። ልዑሉ ነጋዴው እንዲመጣ አዘዘ። ነጋዴው ሲመጣም እንዲታሰርና ፍርድ ቤት እንዲቀርብ አደረገ። በችሎቱ ላይ ልጆቹም ተገኝተው ነበር። ዳኛው ነጋዴውን ልጅህ እህቱን እንዲገድል ለምን አዘዝክ ሲል ጠየቀው። እርሱም ለወንድሟ ሞት ምክንያት እንደምትሆን አውቅ ነበር ሲል መለሰ። ዳኛው ተቆጥቶም እንዲህ አለ፣ ከአላህ በስተቀር ወደፊቱን ማንም አያውቅም። ንጹሕ ልጅህን ምንም ሳታጠፋ እንዴት ለሞት ትፈርዳለህ? በዚህ አታላዮችና በከንቱ እምነቶች በማመንህ አላህን ክደሃል። ልጆችህ ለዓመታት በበረሃ እንደ አውሬ እንዲኖሩም አድርገሃል። እናታቸው በአንተ ተግባር ምክንያት ታማለች። ስለዚህ 5 ዓመት እስራት ተፈርዶብሃል። ሌይላ እያለቀሰች ተነስታ ይቅርታ አድርጌለታለሁ፣ አባቴ ታስሮ እኔ እዚህ በሰላም መኖር አልችልም አለች። ልዑሉ በአድናቆት እያያት ሊገድልሽ የፈለገውን ሰው ዛሬ ትሟገችለታለሽ አላት። እሷም አላህ መሐሪና ይቅር ባይ ነው። እኔ ደህና መሆኔን አላህ በበረሃ ካሳለፍኩት የመከራ ቀን ስላሳካልኝ ምስጋና ይገባው። አባትየው ባደረገው ነገር እየተጸጸተ ክፉኛ አለቀሰ። በጠንቋዮች በማመኑ ከልጆቹ ተለይቶ ባሳለፋቸው ዓመታት ተቆጨ። ሌይላ እናቷ እንድታረጋጋት ልዑሉን ለመነች። ከወንድሟ ጋር ሄዳ እናቷን ጎበኘች። እናቷም ልጆቿን በሰላም ስታይ ነፍሷ ወደ ስጋዋ የተመለሰ መሰላት። ተነስታ ልጆቿን አቀፈች፣ በደስታም አለቀሰች። ከዚያም ሌይላ ልዑሉን አግብታ በቤተ መንግስት ውስጥ በደስታና በሰላም ኖሩ። እስከ ታሪኩ ፍጻሜ አብራችሁኝ የቆያችሁ ሁሉ ከየትኛው ሀገር ሆናችሁ እንደምትከታተሉ በኮሜንት መስጫው ላይ ጻፉልኝ። በሚቀጥለው ታሪክ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።